አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ ማልቲ ሚዲያ ቤተሰቦች እንዴት ናቸው? እኔ ደህና ነኝ አለሁ አልሐምዱሊላህ። የምወዳችሁ የማይከብራችሁ ቪዲዮውን ላይክ እያደረጋችሁ ጀምሮ ማለት ነው። እንዲሁም ሰብስክራይብ ላላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ዛሬ ደስ በሚል ሁኔታ ነው የመጣሁት። የእውነቴን ነው ደስ ብሎኛል ማለት ነው። የኔ ፈንድሻዎች፣ የኔ ቅመሞች፣ የደስታ ምንጭ የሆኑት ማለት ነው ፍቅርና ፉፉዬ እውነቱን ለመናገር እኔ ዛሬ በጣም ደስ ብሎኛል ማለት ነው። ማለት ላችኋለሁኝ ወላሂ ሀቂቀትን እኔ ደስ ብሎኛል ማለት ነው። ባለፈው ፍቅርዬ ፉፉዬ የኔ ፍቅር የኔ አለንታ እኔ ያላንተ መኖር አልችልም የደስታዬ ምንጭ ሀብቴ ብላ ፍቅሯን ገልጻለት ነበረ። ፉፉዬ ደግሞ ዛሬ ያው አበባ አድርጎ ቤቱን ፏፍሽ አድርጎ ምናምን ሰርፕራይዝ አድርጓታል ማለት ነው። ቀለበቴን የኔ ውድ የኔ ፈንድሻ የወደፊት ህይወቴ የልጆቼ እናት ንግስቴ ቀለበቴን ተቀበይኝ ብሎ ቀለበት ዱቅ አድርጎላታል ማለት ነው ለፍቅርዬ። ፍቅርዬም ደግሞ ያው አላሳፈረችውም። በነገራችን ላይ እኔ ፍቅራቸው በጣም ነው ደስ የሚለኝ እነዚህ ልጆች ማለት ነው። ከሁሉም ዩቱበሮች የሚመቹኝ ዩቱበሮች ናቸው እነዚህ ልጆች ማለት ቀልድ ምናምን ምናምን ይሄ እንደዚህ በቃ ጭምልቅልቅ ያለ ነገር ምናምን የለባቸውም እውነቱን ለመናገር ማለት ነው። ሀቂቀተን በጣም እውነተኛ ስራ እየሰሩ ነው ማለት ነው። እኔ እንጃ እኔ ፉፉዬን 100,000 ፍቅርዬን ደግሞ 200,000 ብናስገባቸው ደስ ይለኛል ማለት ነው። እውነቱን ለመናገር በጣም ነው ደስ የሚሉት ማለት እንደ ሌላ ሰው እንደዚህ ተመልካች አያሰለችውም ምናምን በቃ ቀጥ ያለ ስራ መስመሩን የያዘ ስራ ነው እየሰሩ ያሉት ማለት ነው። አሁን ሩታና አብርሽ ጋር ብትሄዱ የህፃን ልጅ ዕቃ ጨዋታ ነው እየተጫወቱ ያሉት ማለት ነው። ዱባይ ሂደው ተጋቡ፣ አለን አለን አሉ፣ ወደድኩሽ ወደድኩ ተባባሉ። አሁን የነሱ የፌስታል ፋሽን አደረጉት ማለት ነው። ሰልባጅ ተገለባባጭ ማለት ነው። ዱባይ ሂደው ተጋቡ። ያው የመዲያም ቅመሞች ቢድሯቸው ማለት ነው። እኔ ግን የለሁበትም። የእኔ ተምሳሌቶች የሌለሁባቸው ብራችሁን ያላወጣቸው ግን አደንቃቸዋለሁ። ስንት አሽቃባጭ ያለ ዱባይ ብር አዋጥተው ምናምን ወስደው የዳሯቸው ማለት ነው። ዱባይ ሂደው ተጋቡ። ተጋብተው ደግሞ አሁን አረገዘች ተባለ። አረገዘች ተብሎ 3 ሳምንት እንኳን ሳይቆይ ደግሞ ሌላኛዋ አፍቃሪ ነኝ ብላ ነፂ መጣች። ነፂ አፍቃሪ ነኝ ስትል ደግሞ ያው ሩታም ትንሽ ትቀብጣለች። እንቧ ዘራፍ ሌላ ካፈቀርክማ የራስ ጉዳይ ፈንግዬህ ነው የምሄደው እኔ ሌላ አንዱ ሸበላ ጠብሳለሁ ብላ ዘወር ከማለቷ አብርሽም አንዴ መርዝ ጠጣለሁ፣ አንዴ ክሎሮክስ ጠጣለሁ፣ በረኪና ጠጣለሁ ምን በቃ ያላለው ያልፈጠረው ነገር የለም። ደብዳቤም ላከች ተባለ። አሁን ደግሞ ሊታረቁ ነው መሰለኝ እላችኋለሁኝ። አያያዛቸውን ሳየው ምናምን ተመልሳ ሩታ እኔ ድጋሚ ካልተጀናጀን ምናምን እኔ ብቻዬን ነው ማለት ፈልገው ምናምን እያለች ነው። ሩታም እንግዲህ ያው ትንሽ ቀበጥ ትላለች። በነገራችን ላይ ቀበጥ ናት ሩታ ማለት ትዳር እውነቱን ለመናገር ግን ስላችሁ ማለት ነው ሀቂቀትን ትዳር ካልተቻቻሉ ትዳር የራሱ ሚስጥር አለው። እውነቴን ነው የምላችሁ። አንቺ የእሱን ገበና ካልሸፈንሽ እሱ ያንቺን ካልሸፈነ በህይወታችሁ የሚመጣውን ነገር ተሸፋፍናችሁ ካላለፋችሁ ትዳር በራሱ ክብር ይፈልጋል። ማንም ተነስቶ ቃቃ የሚጫወትበት አይደለም። ዝም ብሎ ትዳር መመስረት ቀላል አይደለም። ዛሬ ግብት ነገ ውጥት እንደምንለው አይደለም። ትዳር ስንይዝ ይሆነናልን። ትዳር ማለት ቀላል አይደለም፣ ህይወት ነው። ከአባት ከእናታችሁ ቤት ወጥታችሁ የምትሄዱት ሁለተኛ ቤት መስረታችሁ የቤተሰብን ተክታችሁ ነው። ቤተሰቦቻችሁን ትታችሁ ስትሄዱ ማለት ነው። እና ትዳር የራሱ ክብር አለው፣ የራሱ የሆነ እንትን አለው፣ ክብር ይፈልጋል። ማንም ሰው እንደፈለገ ሊወጣ ሊገባበት አይደለም ትዳር። እንደዛ ከሆነ በቃ እናንተም ትዳር ያትዙም የመጨረሻ ነው የሚያስጠላው ማለት ነው። እና ሩታና አብርሽ ከፍቅርና ከፉፉዬ ተማሩ ማለት ነው። እና አሁን እነሱ ተጣሉ ተባለ። አስታራቂውን በዛ በዚህም ያው የኛ ሰው ወደቀ ቴሎት ተሰበረ ነው። አጨብጫቢው ብዙ ነው። አጨበጨቡ ምናሉ መጨረሻቸውን እንግዲህ ፈጣሪ አምላክ እሱ ሲወቀው። እኔ ምሕረቱን ያወርድላቸው ይታረቁ ነው የምለው። ምክንያቱም እዚህ ደረጃ ሲደርስ ያስጠላል፣ ያንገሸግሻል። እውነቱን ለመናገር ማለት ደስ አይልም። ወላሂ ነው የምላችሁ። እና ፉፉዬና ፍቅር ደግሞ በቃ ማለት ከሁሉም
ዩቱበሮች ለየት ያሉ ናቸው እነዚህ ልጆች ማለት ነው። እኔ ደስ ይሉኛል ማለት ክብራቸው፣ ስነ ስርዓታቸው በቃ ሲነጋገሩ ስፔሊንግ ራሱ ሲናገሩ አይታችሁ ከሆነ ፍቅር በቃ የምትናገረውን ቃላት መርጣ ነው የምትናገረው። በቃ ስፔሊንግ ራሱ አትሳሳትም ማለት ነው። ፍቅርም እንደ ማን ነው ፉፉዬም እንደዛው። ፉፉዬም ፍቅር ለፍቅር የሆነ ነገር ሲል በቃ ቃላት መርጦ ነው እሷን የሚያስቀይማት የማያስቀይማት ቃላት መርጦ ነው። እና ፍቅርም ላይ ሆነ ትዳርም ላይ ስትኖሩ መከባበር ግድ ይላችኋል ማለት ነው። ተከባበሩ ነው እኔ የምለው፣ ተከባበሩ። የእውነቴን ነው፣ ተከባበሩ። ትዳር በራሱ ክብብር ይፈልጋል። ፍቅር በራሱ በቃ መከባበርን ይፈልጋል ማለት ነው። እና ፍቅርዬና ፉፉዬ እኔ ደስ ብሎኛል እውነቱን ለመናገር። በድጋሚ እንኳን ደስ አላችሁ እላለሁኝ። ነገ ጧት ደግሞ ወልዳችሁ ከብዳችሁ በአንድ ሁናችሁ እንደምትመጡ ደግሞ ተስፋ አደርጋለሁ ማለት ነው ኢንሻአላህ። እኔ እንጃ የሰው ልጅ እምነት ወይም ሃይማኖት አይገድበውም። ዋናው ፍቅር ነው ለሰው ልጅ ማለት ነው። እና ሁላችሁም ዩቲዩበሮች ስትጨቃጨቁ፣ ስትነዛነዙ፣ የሆነ ስትጋተቱ ምናምን ነው የማየው። እናንተ እንደዛ የምትሆኑት ወይ ፍሎር ሲቀንስባችሁ ነው፣ ወይ ቪው ሲቀንስባችሁ ነው፣ ወይ ደግሞ የሆነ ዩቲዩበር ልታስገቡ ስትፈልጉ ምናምን ነው እንደዛ የምትሆኑት ማለት ነው። እንደዛ ከማድረግ ይልቅ ተመልካችም ከምታሰለችሁ ይልቅ በቃ እንደ ፍቅርና እንደ ፉፉዬ ስነ ስርዓት ያለው ስራ ብትሰሩ ለእናንተም ክብር አለው ባይ ነኝ። ማለት ክብር ያለው ስራ በቃ እንደዛ ብታደርጉ በጣም አሪፍ ነው፣ የተሻለ ነው ነው የምለው። ፍቅርዬና ፉፉዬ ደስ ብሎኛል ማለት ነው። እንኳን ደስ አላችሁ እላለሁ። ቀጥሉበት። የተመቻችሁ ላይክ ሼር እያደረጋችሁ አበረታቶኝ ማለት ነው። ፍቅርዬና ፉፉዬን የምትሉ ላይክ አድርጉ ማለት ነው።